ሲዝን ጀምሯል። አሁን 9 ጎሎች ተቆጥረውበታል። ከዛ በኋላ በተለይ ደግሞ በሲዳማ ቡናው ጨዋታ በውድድር ዓመቱ ለመጀመሪያ ጊዜ በጨዋታ ከአንድ ጎል በላይ ተቆጥሮ ቢኒያም ዮናስ ለገሰን ጥሎ ገብቷል። ቢኒያም ላለም ሁዘይፋ ለብሩክ ምንድነው ያደረገው? ለአዲስ ነበረ ግን አልተመለከተውም። አዲስን ጥሩ እንቅስቃሴ ሞር ዳይሬክት ነው። ኳሶችን ክሮስ ማድረግ ይችላል። ከዛ ውጪ ተመልከት እንዴት አይነት የተሻለ ተጫዋች ተመልክቶ ማጥቃቱ እንደሚያግዝ ዛሬ ቢዚ የሚያደርግ ይመስለኛል። የአዳማን ተከላካዮች ሁዘይፋ መኖር። ብሩክ ሳሙኤል ወደ ተቃራኒ አቅጣጫ ነበር። ተስፋዬ ታምራት፣ አህመድ ሁሴን፣ ቢኒያም ለአቡበክር። ነገር ግን ኤልያስ ለገሰ ከኋላ መጥቷል። ኤልያስ ጥሩ ኳስ ይመስላል። ኤልያስ አዳማ ከተማዎች ለመሪነት የቀረቡበት አጋጣሚ ይመስል ነበር። ኳስ ጀርባ መሆን ካልቻሉ በደንብ አዳማዎች ስፔሶችን በደንብ መጠቀም ይችላሉ። ሳሙኤል ዮሐንስ ትክክለኛ ኳስ አይመስልም። አዲስ ግደይ አዲስ 8ኛ የውድድር ዘመን ጎል ሆኖ የተቆጠረው ግን ሳሙኤል ዮሐንስ ያስቆጠረ ተጫዋች ሆናል። በፖሴሽን ሁለቱም መግባባት የቻለው አልመሰለኝም። አዲስ ለሙጂብ መልሶ ለሳሙኤል ብዙአየው ብሩክ ብፁዕ አምላክ ከብዙአየው ጎን ነበር። ጥሩ ፕሬስ ጫናን የፈጠረው የነጠቀው ኳስ በቀጥታ ወደ ጎል የበዛ ቅብል ያደርጉ ይመስለኛል። አደገኛ ኤሪያ ላይ አብዱ ብዙአየው ጫና ውስጥ እያለ ነው ሳሙኤል ኳሱን የሰጠው። ክሬዲት ለብሩክ ብፁዕ አምላክ አብዱ ፋይት አድርጎ ነው ለአዲስ ኳሱን የሰጠው። አብዱል ከሪም አዲስን አመጣጥ በደንብ ተከትሎት አብዱል ከሪም ለቢኒያም አይተን ቢኒያም የመጀመሪያ የኳስ ቁጥጥሩ ቢኒያም ኦ ማይ ጋድ ምን አይነት ያማረ አጨራረስ ነው! ቢኒያም አይተን እዚህ ቦታ ላይ እድል ያገኝ እንዴት እንደሚጠቀምበት ለማሳያ ብዙ ያስጠብቀንም። 2 ደቂቃ አልቆየም። የኢትዮጵያ ንግድ ባንክ መሪነት ቢኒያም አይተን ፈጣን ደመላሽ ጎል ማስቆጠሩ አላስገረመኝም፣ ግን በዚህ ፍጥነት ሪስፖንድ ያደርጋል ወይ ለዛ እርግጠኛ አልነበርኩም። አብዱል ከሪም ጥሩ ሩጫን የሮጠው በሁለት ተጫዋች መሃል ኳሱን ይዞት የገባው ቢኒያም ምን አይነት ቴክኒክ ነው የተመለከትንበት። አብዱ ተመልከት፣ ኳሱን ተቆጣጠረ። ከቢኒያም እንደገና ከተስፋዬ ቀጥታ ኳሱን መረብ ውስጥ ነው ያሳረፈው። ጥንቃቄ አድርጓል ፋውል ለመስራት አብዱ። ቢኒያም ቴክኒካሊ ጥሩ ነው። በጠባብ ስፔስ ከሁለቱ ካመለጠ በኋላ ምንም እድል አልሰጠውም ለግብ ጠባቂው አማኑኤል። ጎል ሲቆጠረው አብዱል ከሪም ጥሩ ሩጫ ነው ያደረገው። ቶታል 3-4 አህመድ ሁሴን አንግሉ እየጠበበ ነው። አህመድ እንዴት አይነት ጨዋታ ነው! ገባለት ብሩክ ነው። ብሩክ ዘላለምን አግኝቶታል። ዘላለም አባባ ሙጂብ አብዱል ከሪም ዮናስ ለገሰ መልሶታል። ያሲን ጀማል አሁንም አደጋለ። ፍጹም ቅጣት ምት ሽግግር ያደረጉት አህመድ ሁሴን። በእርግጥ አማኑኤል ደስታ ቦታውን አቅጣጫውን አውቆበት ነበር፣ ግን ወደ ቋሚ ተጠጋ። አዲስ ግደይ ከፍ ያለ ኳስ ነበር። አላዛር ማሪያ ለኳስ መነጠቅ እነዚህ አይነት ነገሮችን ያየን የመጀመሪያ 45 በአዳማ በኩል እነዚህ ማስተካከል አለባቸው። ሌላ ጥፋት ተሰርቷል። አሁንም ሙጂብ ቃሲም ነው። በተመሳሳይ በፍጥነት ጀምረውት ነበር። ምንድነው የተፈጠረው? ሊሰረቅ ይችላል ኳስ። አዲስ ግደይ ነው። አዲሱ መገርሳ ወደ ተስፋዬ ታምራት ናባሮ ሳይመን ፒተር ከረጅም ጊዜ በኋላ ወደ ጎል አስቆጣሪነት ተመልሷል። ባንከሮቹን ማች አድርጓቸዋል። 4ኛ የውድድር ዘመን ጎል። ኢትዮጵያ ንግድ ባንክ ከአዳማ ከተማ ሲጫወቱ ሁሌም የጎል ፌሽታ አለ እያለ ነበር። ፒተር ትሪያንግል ሶስትዮሽ ኳስ አዲሱ ቀጥታ ወደ ፋር ፖስት፣ ከዛ ዘላለም መለሰው። በ3 ንክኪ ነው የተቆጠረው ጎል። በደንብ የተሰራበት አብዱ የሚያደርጉት በደንብ ያውቁ ይመስላል ንግድ ባንኮች። ዘላለም ከሙጂብ ጥሩ በደንብ ቻሌንጅ አልተደረገም አብዱ። በዛ ላይ በዚህኛው አንግል ሳይመን ፒተር ብቻ ሳይሆን አብዱ ሳይመን ፒተር ራሱ ባያገኘው ኳስ አዲስ ግዴም ጭምር ያስቆጥረው ነበር። ጥሩ የመከላከል ብሩክ ብፁዕ አምላክ አደገኛ ኳስ ለተስፋዬ ታምራት ነበር። ለቢኒያም ካሳሁን ኛው መስመር ቢኒያም አይተን ሳሙኤል ዮሐንስ አቡበከር ሳኒ ምን አይነት ያበደ ጨዋታ ነው እየተመለከትን ያለ ነው። ጎል መቁጠራችንን ቀጥለናል። 1 2 3 4 5ኛ ጎሎች ናቸው። ዳዋው ቴሳ ወደ ኋላ ድሮፕ አድርጎ ምንድነው ያደረገው አብዱ በነፃነት አለ። ቢኒያም ከጀርባ
ሳሙኤል የሮጠበት ሩጫ ተመልከት። ጊዜውን የጠበቀው ኦቨርላፕ፣ የመጨረሻው ዴሊቨሪ ኳሊቲ ነው። አቡበከር ሳኒ በነፃነት ነው ኳስ ያገኘው። አብዱ በጣም አስገራሚ ድንቅ የቡድን ስራን የተመለከት ነው። ሁለቱ ፉልባኮች ዛሬ ድንቅ ናቸው። አንዳንድ አሲስት አብዱልከሪም መሐመድና ደግሞ ሳሙኤል ዮሐንስ። አሁን ኳስ የሳሙኤል ያገኘው አብዱልከሪም አቡበከር ሳኒ አዳማ ጎል ማስቆጠር ብቻ ሳይሆን ኳሊቲ ጎል ነው የሚሰሩት። ጥያቄው ግን አሁን ይከላከላሉ ወይ ነው። ንግድ የጥፋት ጥሪ ነበር በኢትዮጵያ ንግድ ባንክ በኩል። ብሩክ ብፁዕ አምላክ ብሩክ ለሁዘይፋ ተስፋዬ ታምራት አላዛር ማርቆ ቢኒያም አይተን ቢኒያም አሁንም ሌላ እድል አለው። ቢኒያም አይተን ቢኒያም ወደ አቤኔዘር ወጣባቸው። ብቻ ናቸው ቀሪ የጨዋታውን ውሳኔ። አደገኛ ኳስ